ሀብታም ሆነን እንመጣለን ቤተሰቦቼ። እኔ ከኬት ጀምሬ እዚህ እንደደረስኩት እዩ ቤተሰቦቼ። ሀብታም መሆንም ደሃ መሆንም መጨረሻችሁ ምን እንደሆነ እኔ ሰላም ሰላም ቤተሰቦቼ ተመልካቾቼ እንዴት ናችሁ? ደህና ናችሁ አላችሁ? አማን ናችሁ ቤተሰብ? እኔ በጣም ሰላም ነኝ። ፈጣሪ ይመስገን። ዛሬ ያደረሰን ክብር ምስጋና ለሱ ይሁን ያልኩት ዛሬ ደግሞ አዲስ ነገር ቤተሰቦች በትንሽ ምክንያት ማለት ነው ቤተሰቦቼ። አንድ ሰውዬ ሀብታም ነበር። ይሄ ሰውዬ ሀብቱ እንዴት በአንዴ እንዴት ሊያጣ እንደቻለ ማለት ነው ቤተሰቦች ትማራላችሁ ብዬ ያመጣሁት ነገር ስለሆነ ቪዲዮ እስከ መጨረሻ እያያችሁ ብዙ ትምህርት እንድትወስዱ ተስፋ አደርጋለሁ። ለዛ ስለ ወደ ቪዲዮ እንገባለን ወይስ ወደ ምክሩ እንገባለን ማለት ነው ቤተሰቦቼ። አንድ ሰውዬ ነበረ፣ ሀብታም ሰውዬ ነበር ቤተሰቦች። በጣም ሀብታም ማለት ነው። እና በጣም ሀብታም ሰውዬ ነበረ። ይሄ ሰውዬ በሀብቱ እየኖረ በራሱ ቤቱ በደንብ ይኖራል፣ ይበላል፣ መጠጣት ምንም ነገር ያቃተ ምንም ነገር የለም ቤተሰቦች። ከዛ ይሄ ሰውዬ ሀብታሙ አንድ ቀን ደሃ የሆነ ሰውዬ ምንም ነገር የሚበላም ሰው የለው፣ የማደርበት ቦታ የለም ሰውዬ ነበር ቤተሰቦች። እውነት በጣም ማለት ያለ አይደለም ቤተሰቦች። አሳዛኝ ዜና ነው ቤተሰቦች። ይሄ አሳዛኝ ታሪክ ነው ቤተሰቦች። ግን ደግሞ እንድትማሩ ደግሞ ተስፋ አድርጋለሁ አለ አይደለም ቤተሰቦች። እና ይሄ ሰውዬ አንድ ቀን ይሄ ደሃ ሰውዬ ይሄ ወደ ሀብታሙ ቤት ይሄዳል። ከዛ በኋላ በሩን አንኳኩቶ ሲከፍት እባክህ አባቴ በጣም ራቤ፣ ምንም ነገር የሚበላ አጥቼ የማደርበት አጥቼ እየተንገላታው ነው። እባክህ የሚበላ ምግብ ካለ እስቲ ስጠን ብለ ይሄ ሰውዬ ይለምናል። ይሄ ሀብታሙ ሰውዬ ማለት ነው። ስለምን ሂድ ከዚህ እኔ ምንም ነገር የለኝም፣ ከዚህ ውጣ፣ ከዚህ ሂድ ብሎ ያባርራል። እባክህ ብሎ እያለቀሰ ስለምን ይሄ ሰውዬ ሀብታሙ ሰውዬ ደግሞ ይሄ ሰውዬ ያባርራል ማለት ነው። እንደዛ ያለ አንድ ቀንም ሌላ እንደዛ ሰው ያጋጥማል ማለት ነው። ታውቃለች ሀገራችን ላይ ብዙ ክፋት አለ። የሚበሉና የሚመጡ የማደርበት ቦታ የወጡ ብዙ ሰዎች አሉ። ይሄ ሰውዬ አሁንም ተመልሶ ማለት ነው ሌላ ሰው ማለት እንደሆነ ብዙ ይሄ ሰውዬ ምክንያቱ ነው ቤተሰቦች። እኔ ምክንያቱ ነው የምነግራቸው። ይሄ ሰውዬ ግን ብዙ ሰዎች ነው የገደለ። ብር ያለ የሚበላ ተራርፎ የሚደፋ ቤት ውስጥ ምግቦች የሚደፋ እንደፈለግ በመጠጥ ቢሆን በብዙ ነገር የሚጠፋ ሰውዬ የነበረ ደሃ ሰው ሲመጣ ግን አሰጥም ብሎ የሚካድ ሰውዬ ነበረ ቤተሰቦች። ገብታችኋል? ይህ ሰውዬ እንደዛ አይነት ነበረ። ከዛ አንድ ቀን ይሄ ሀብታሙ ሰውዬ የሱ ልጅ ታማሚ ትታመማለች ማለት ነው። ልጁ የሚወዳት የመጀመሪያ ልጁ የሚወዳት ልጇ ስለሆነች ወደ ሆስፒታል እንድታከም ወደ ሆስፒታል ይወስዳል። ከዛ በኋላ ይሄ ልጅቷ ስታመም ብዙ ብር አወጣል ቤተሰቦች። በቃ ልጅቷ ልትዳን የማትችል በሽታ ነው የያዛት ማለት ነው። ከዛ በኋላ ይሄ ሰውዬ ወደ ሆስፒታል ልጁ የራሱ ልጁ ወደ ሆስፒታል ይወስድና መታከም ትጀምራለች ማለት ነው ልጇ ማለት ነው። ከዛ እየታከመች ያለች አሁን ብዙ ብር አወጣ። በቃ እስከ ውጭ ሀገር ሄዳ እንድታከም ተደረገ ማለት ነው። ብዙ ብር እቺ ልጅ የራሱ ልጅ ለማዳን ሲል ብዙ ብር አወጣ። ይሄ ሰውዬ አወጣ ብዙ ብር ጨረሰች። ውጭ ሀገር ስትሄድ በቃ ምን ልበላችሁ ቤተሰቦች እንዳለ ሀብቱ የነበረን ብሩ ያከራበን ባል አይደለም ሁሉም ብር ጨረሰ። ይሄ ሰውዬ የቀራው ሀብት ቤትና የማደርበት ቤት ብቻ ነበረ። ሁሉም ሀብቱን ጨርሶ የማደርበት ቤት ብቻ ነበረ። አሁን ምቹ ልጇ ልዳን አልቻለችም። ከዛ ይሄ ብር ሁሉም ከጨረሰ በኋላ የቀራው ቤት ብቻ ነው። ከዛ ደግሞ የማውቀው ሰው ስለነበረ ይሄም ከሰው ማለት ነው ብር ለመበደር ይሮጣል ማለት ነው። ብር ተበድሮ እቺ ልጅ ትንሽም ቢሻላት በጭራሽ በስንስራት ልዳን አልቻለችም ማለት ነው። አልቻለችም በጭራሽ። ከዛ በቃ እንደዛ ያለው በብድርም እያስተማመ ነበረ ማለት ልጅዋ። እንደዛ ያደለ አንድ ቀን የተበደረው ሰውዬ ብሩን ስጠን ፈልጋለሁ ስል ብሩ የለም፣ ከኬት መመለስ አልቻለም። ከዛ በኋላ ምን ደረገ? አማራጭ ስለሌለው
አማራጭ ስለሌለው ቤተሰቦች ከዛ የነበረው ቤቱ ሸጦ የብድሩ ብር መከፈል ይጀምራል ማለት ነው። ከዛስ ቤቱ ሸጦ ብድሩን ከከፈልስ በኋላስ ልጅቷ ሙሉ ጤነኛም ባትሆን ትንሽም ብትድን በሙሉ ልትዳናች አልቻለችም ማለት ነው። ከዛ የሸጠው ቤቱ ተሽጦ ቤት ክራይ ይሆናል ማለት ነው። ቤቱን ከሸጠ በኋላ የራሱ ቤት ክራይ ገባ ማለት ነው። አስቡ እስቲ ቤተሰቦች። ከዛ እንደዛ ያለ ብር የነበረን ቤት ብሸጥ ሁልክ በክራይ በወርም ቢሆን በሁለት ወርም የሚከፈል ክራይ አለ፣ የሚበላ አለ፣ ብዙ ነገሮች አሉ ቤተሰቦች ወጪ ማለት ነው። እንደዛ ያለ ብሩ የተሸጠ ብሩ በቃ እቺን ብሩ ከንቱ ቀራችና አለቀች ማለት ነው። ከዛ ካለቀች በኋላስ የባለ ክራው ቤት ደግሞ ቤቱን ክራይ መከፈል ስላቃታችሁ ብሩን ክፈል ብሎ ይጠይቃል። ከጠየቁ በኋላ ብሩን ከኬት ላምጣ ብር የለም። ከዛ የቤቱን ክራው ቤተሰቡ ደግሞ ከቤት ክራው አስወጣል ማለት ነው። ይህ ሰውዬ በር ላይ መንገድ ላይ ወርቆ በቃ አለ አይደለ ይህ ሀብታም ሁሉ ይሄ ሁሉም ብር አልቆ ራሱ መንገድ ላይ ወርቋል ማለት ነው። ይሄ ሰውዬ ማለት ነው። ከወደቀስ በኋላስ አንድ ቀን እንደዛ ይወደቅ ያለ እየለመነ መንገድ ላይ ይሄ መጀመሪያ ሰውዬ ቤቱ መጥቶ የሚበላና የሚጠጣው የማድርበት አጣ ብሎ ለማኝ የነበረ ሰውዬ እሱ በራሱ በኩል ሰርቶ ራሱ ለውጦ ቀን ስራ ሰርቶ ቤት ሰርቶ ትዳር ኖሮ ሁሉም ነገር ኖሮ ይሄ ዳን የነበረ ሰውዬ ሀብታም ሆኖ ተገኘ። ከዛ በኋላ ይሄን ቤተሰብ መንገድ ላይ ወርቆ ሳይ እንዴ እንደዛ አየና እንዴ ምን ሆገ እከለ ምን ሆንክ ምን አጋጠመክ ስለ አለቀሰ። ይሄ ሀብታም የነበረ የድሮ ሀብታም የነበረ ሰውዬ ማለት አለቀሰ። ለምን አለቀስክ? ምን ሆንክ? ምን አጋጠመህ? እንደዛ አይነት አጋጠመኝ። ይሄው እንደዛ ሁኚ አሁን መንገድ ላይ ሀብቴ ሁሉን ጨርሼ መንገድ ላይ ወደድኩ ብዬ በቃ ብሎ ብዙ በቃ ያለ ነገር ሁሉም ነጋለ። ይሄ ሰውዬ ደሃ የነበረ ሰውዬ በጣም አዘነ። ለምንድን ነው የማዘነ መሰላችሁ? እኔ በጣም ራበኝ የሚበላ ስጠኝ ብሎ የለመነ ሰውዬ አሁን ዛሬ ሀብታም ሆኖ ስታገኙ እንዴት ነው ይሄ ሰው? ከዛ በኋላ ቤተሰብ እውነት አንዳንድ ጊዜ ያስቀናል ማለት ነው። ቤተሰብ የሆነ ነገር ሲያጋጥመ አለ አይደለም ቤተሰቦች፣ እኔ እንጃ ምን ልበላችሁ። ከዛ ይሄ ሰውዬ ከመንገድ ኖ ብሎ ከመንገድ አስቶ እሱ የራሱ የሚኖርበት ቤት ይቅርና ሌላ የቤት የማከራዩ ቤት ነበረ። ይሄ ድሮ ድሃ የነበረ ሰውዬ ማለት ነው። ከዛ አንድ ቤቱን ክፍሉ ሰጥቶ ኖሩበት ብሎ ይሰጣል። ከዛ በኋላ ይሄ ሀብታም የነበረ የድሮ ሀብታም የነበረ ሰውዬ እያዘነ ለካ ሀብታም መሆን ለካ እንደዛ ነው እንዴ? ጥሩ ነገር ካልወልኩት ለካ መጨረሻ ይሄ ነው ብሎ ማዘን ጀመረ። ከዛ በኋላ ጸጸተ። ፈጣሪ ሆይ ይሄን ሁሉም ስለበደልኩ በጣም ይቅርታ ብሎ ፈጣሪ ይቅር ለማለት በቃ ደረሰ ማለት ነው። ማለት ብዙ ነገር አጠፋ ቤተሰቦቼ። ሀብት ያለ የተሸገሩ ስላልረዳ ለዛ ብር ቤት ስላልሆነ አያችሁ ቤተሰቦቼ። መጨረሻችሁ አንድ አይደለም ቤተሰቦቼ። እኔ ሌላ ምን ልላችሁ መሰላችሁ? ሰው ልጅ ላይ ክፋት አትስሩ። ክፋት ጥሩ አይደለም ቤተሰቦቼ። ይሄ ሰው ድሃ ነው፣ ይሄ ሰው ቆሻሻ ነው፣ ይሄ ሰው እንዲህ ነው ብላችሁ ሰው አትጠይፉ። ሰው መጠየፍ ጥሩ አይደለም። በነገራችን ላይ ቤተሰቦቼ እኔ በህይወቴ እንደዛ አይነት ባህር የለኝም። ይሄ ሀብታም ነው ይሄ ድሃ ነው ምናምን ብዬ እንደዛ አይነት ባህር በጭራሽ የለኝም። ፈጣሪ ይመስገን። እሱ በቃ ስለሁሉም ነገር ፈጣሪ ይመስገን። እኔ ልላችሁ የፈለኩት ማለት ነው ለሰው ልጅ መልካም ሆኑ። ዛሬ ሀብት ኖራችሁ፣ ዛሬ ቤት ኖራችሁ፣ ዛሬ መኪና ኖራችሁ፣ ዛሬ በቃ ፎቅ ላይ ኖራችሁ ነገ መውደቃችሁ አይቀርም። አንድ ሰው ደሃ ሆኖ ደግሞ ደሃ እንደሆነ አይቀርም። ፈጣሪ ፈቅዶ ጤና ካለ ጤና ስላለ ሰርቶ ላገኛል፣ ሰርቶ ይሰራ፣ በቃ ሰርቶ ብዙ ደረጃ ሊደርስ ይችላል። ሰምታችኋል ቤተሰቦች። እንደዛ ስለሆነ ሰው ልጅ ላይ መጥፎ አታስቡ። ይህ ሀብታም ስትሆኑ ወይ ደግሞ ያላችሁ ትንሽ ሀብታም ባትሆኑ ትንሽ ስኖራችሁ የተሸገሩት ለመረዳት ሞክሩ። የተሸገረ ወርቆ ስታዩ ማለት ነው አትለፉ ቤተሰቦች። ያላችሁ ነገር ላይ ሰጣችሁ ሰው መብላት ሞክሩት። ያላችሁ ላይ ስትሰጡ ፈጣሪ ደግሞ ይሰጠናል እኮ።
ለዛ ስለ እንደዛ ለማድረግ ሞክሩ ቤተሰቦቼ። እኔ በህይወቴ ማለት ነው ቤተሰቦቼ አለ አይደለም ብዙ ነገር መከራም ደግም ጥሩ ብዙ ነገሮች አይቻለሁ። ብዙ ነገሮች አይቻለሁ። ዛሬ በህይወቴ እዚህ ቁሜ ስታዩ ማለት ነው በቃ የሆነ መከራ ያላሳለፍኩ ሴት ይመስላለሁ። ግን ብዙ መከራ አሳልፋለሁ። ብዙ ነገርም አየሁት። መጥፎም ደግም በቃ ብዙ ነገሮች አየሁት። ፈጣሪ ይመስገን። ስለ ሁሉም ነገር ፈጣሪ ብዙ ነገሮች ላይ አስተምሮኛል። እውነትን ብላችሁ ፈጣሪ በጣም ሁሉ ጊዜ አመስግናለሁ። በህይወቴ ምንም ነገር ባይኖር ከቤተሰቤ ጋር የነበርኩት ጊዜና እስካሁን ያለው ጊዜ ምንም ቃል አይደለም ቤተሰቦች እየተለያየ ማለት ነው። የራሴ እየለወጥኩት ነው እንጂ ራሴ ዝቅተኛ ሁኜ አላውቅም። ግን እኔ ሰው በምሳሌ የሆነ አንዳንድ ጊዜ ማለት ነው የሆነ ዛ ግራ የሚገባኝ ማለት ነው አረብ ሀገር ሰርተን ወደ ሀገር ቤት ስንገባ ማለት በቃ ይሁን እንደ ጥሩ ቦታ ሆነን እንደ ብዙ በቃ የሆነ ኮራ የሚል ነገር አለ። ደግሞ ይሄን ምንድን ነው ቆሻሻ ወይ ይሄ ምንድን ነገር የምንለው ነገሮች አሉ። ሀገር ቤት ስንገባ ቤተሰቦቼ ለምንድን ነው እንደዛ አይነት የምንሰራው? ለምን መጀመሪያ እኮ ራስሽን የት እንደነበርሽ ማወቅ አለብን እኮ ቤተሰቦች እኔ እውነቴን ከተናገርኩት ማለት ነው። እኔ ፈጣሪ ይመስገን፣ ፈጣሪ ሁሉ ጊዜ አመስግናለሁ። በህይወቴ ኩራተኛ ሁኜ አላውቅም። ሰው ላይ አልኩራም። በቃ ሰው ላይ መጥፎ አላስቤ አላውቅም። ግን ሰው ሁኜ ማሳሳቱ አይቀርም። ግን ቢሆንም እኔ በአብዛኛው በሰው ላይ መጥፎ ሁኜ አላውቅም። ለሰው ደግ ያስባል። ሰው ሰርቶ ጥሩ ቦታ ቢደርስ እኔ በጣም ደስተኛ ነኝ። ያለኝ ነገር በትንሽ ነገር ቢኖረኝ ማለት ነው ሰው ለመርዳት ማለት ነው እሞክራለሁ። እውነትን የምላችሁ ፈጣሪ ይመስገን። እኔ ሁሉ ጊዜ ፈጣሪ አመስግናለሁ። ቤተሰቦቼ ቪዲዮውን ከወደዳችሁ እስከ መጨረሻ እያያችሁ ሰብስክራይብ እና ላይክ ማድረጉ አትረሱ። ያለን ነገር ላይ ትንሽም ትልቅም ይሁን ያለን ነገር የተቸገሩ ለመርዳት እንሞክር። እሺ ቤተሰቦቼ እንደዛ እላችኋለሁ። ቪዲዮ ከወደዳችሁ እስከ መጨረሻ ቪዲዮ እያያችሁ ጥሩም መልካም ነገር እናስብ። መልካም ማሰብ ለራሳችን ነው ቤተሰቦች። ፈጣሪው ከመድኃኔዓለም ኢየሱስ ክርስቶስ ሰው ልጅ እያስተማረ መልካም ነገር ፍቅር ማስተማር እንጂ መጥፎ ነገር አይደለም። ለዛ ስለሆነ ጥሩ ነገር እናስብ። በጣም እናመሰግናለን፣ እናወዳለን። እስከ መጨረሻ ቪዲዮ እያያችሁ አበረታቱ።